ጤና ይስጥልኝ እንዴት ናችሁ? ደህና ናችሁ ወይ? ዞማነሽ ዩቲዩብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። ከታች ያለችውን የደወል ምልክት ሁለቴ በመጫን ሰብስክራይብ በማድረግ እንዲሁም ሰፖርት በማድረግ እንዲሁም ኮሜንት በማድረግ እንዲሁም አስተያየት በመጻፍ እንቀበላለን። መልካም ቆይታ። ወደ ቪዲዮ ምንም ለማድረግ እንዳትሞክሩ። እየሞከርሽ ነው። አንቺ ደግሞ ድጋሚ ነገሮችን ልታበላሽ ነው። ይኸውልሽ ለኪራ በቃ ከዚህ ቦታ ውጭ አትቀመጭም አይደል ብሎ ይላታል ማለት ነው። በሰው ዘንድ ተወዳጅ ለመሆን ነው አይደለ እንደዚህ እያደረግሽ ያለሁት። አሁን ደግሞ ምን ልትለኝ ነው? ቆይ ለጥናት ምን ብለሻት ነው እንደዛ አራስ የሆነችው? ምናልባት ኪራን የበላው ጅብ መስላት ይሆናና። አንቺ ሴትዮ ይሄን አሽሙርሽን ተይ ብዬሻለሁ። ቆይ ከዚህ ሁሉ ነገር እንኳን ምንም አይሰማህም? ቆይ ኪራን እንደዚህ ሆነው በእኔ ምክንያት ነው እንዴ ብሎ ይላል ማለት ነው። ኪራ ተኝተው አንድ ላይ አይቷቸው ነው ማለት ነው ከፍቶ ሲገባ። ከዛም በኋላ ምንም ጠጥ ብሎ ነው ዘግቶት የሄደው። አላቅም ግን ከ99% ምክንያት በላይ አንተ ነህ። እስበው እስቲ ቤቱ አዝኖ ያስጠጋህን ሰው እንደዚህ ማረግ ብዙ ነገር ነው። ዘገምተኛ ነሽ መሰል። ፎቶ ልታስታውሰኝ ነው? ምን ነው ሁኔታሽ ነው አይደል እንደዚህ ያሳሰበሽ? እንዲህ ቸክለሽ ስትጀጃይ? አይ ምን ያክል ፈሪ እንደሆነህ እያሰብኩ ነው። አለ የምትለውን ፎቶ ይሆን ሶሻል ሚዲያ ላይ ቴሌቪዥን ጣቢያ አሰራጨው። ቆይ በዚህ ደረጃ የልብ የሰጣት ማን ነው ብሎ ይላል ማለት ነው ሄኖክ። ከዛ ወደ ላይ ወጥቶ ሄደ። ከዛ እያዳመጠች ነበር ጥናት። ድሮም የሆነ ነገር እንደሚያገናኛችሁ ጠርጥሬ ነበረ ብላ እያለች ጥናት እንድትያወሩ ምናምን ሰምታለች መሰል። ደህና ነኝ እህቴ፣ ኧረ አልጠፋሁም ብላ ትላለች ማለት ነው። ስራ ቆንጆ ነው ብላትን አንቺ ጋስ እንዴት ነሽ ምናምን እያለች እህቷን እያወራቻት ነው እንግዲህ። እና መቼ ነው የምትመጪው? ባህልን እመጣለሁ ብለሽ እኮ ብቻዬን ነው አልሽኝ ብላ እያለቻት ነው ማለት ነው። አዎ ሰሞኑን እኮ ትንሽ ቢዚ ሆኜ ብላ ትላለች ማለት ነው። ስሚኝማ እህቴ የሆነ ነገር ላማክርሽ ነበር ብላ እያለቻት እያለ አንዲት ጓደኛዬ ናት፣ ፍቅረኛ ነበራት። ምንድን ነው እህቴ? የሚያናድድን ነገር ተናገርኩ እንዴ? አረ እህቴ የኔ ታሪክ አይደለም። እኔ ፍቅረኛ የለኝም። ሄሎ፣ አረ ሄሎ ብላ ትላታለች። ይጭ ብላ ስተመቼ ነው እንደዚህ የምትሆኝ? ስተመቼ ነው የፍቅር ስም ሲነሳ እንደዚህ የሚያንገሰከሽ? ስተመቼ ነው በወጣትነትሽ ራስሽን እየቀጣሽ የምትኖረው? ምን አለ የጽናት አይነት ፍቅር እንዳለ ብታቂ ብላ ትላለች። ጽናትዬ ደግሞ እዚህ ጋር ቁጭ ብላ እያሰበችን ሀሴትና ሄኖክ ፎቶ ስለም ፎቶ ነው ያወሩት። አስታውሳለሁ ሄኖክ ሲመጣ እኮ እንደማይተዋወቁስ ሰዎች ነው ሰላም የተባባሉት። ግን ምንድን ነው መሀላቸው ያለው? ምንም ሆነ ምንም መሀላቸው ያለውን ነገር ወቅ ሀሴት፣ እኔ እንዳሰብኩሽ ንጹህ ልጅ አይደለም። ስለዚህ ስላንቺ በደንብ ለሰኒ ልንገራት ብላ ትደውላለች።
ከዛ ትነግራታለች ማለት ነው። ሄሎ ሰኒ፣ ከቤት መምጣት ትችያለሽ? ሰኒ ምን ሆነሽ ነው? ድምፅሽ ልክ አይደለም። አትዋሺ። ምንድን ነው የሆንሽው? እሺ ቤት ልምጣ? እሺ ስትረጋጊ ደውይልኝ እሺ ብላ ትላታለች ማለት ነው። ውይ ሰኒ ምን ሆነ ይሆን ብላ እያለቻት እያለ አይ ብላ እንግዲህ ተነስታ ጥናትዬ ትሄዳለች። እዚህ ክፍል ትገባለች። ያሰበች እያለ ይመጣ ነው። እንዴ እስካሁን አልተኛሽም እንዴ? እኔ እኮ ሲጠፋ የተኛሽ መስሎኝ ነበር። አባቴ ቀን እንቅልፍ ነው ቢሆንም በመጠኑ ማረፍ ግን አይከፋም። አሁንና ምን ልታዘዝ? እንዳስከፋሽ አውቃለሁ፣ ግን እኔ ስናደድ ማረገውን ነገር ሳላውቀው ይቅርታ። ሁሉም ነገር አስነድተኛለች እና ይቅርታዬን ተቀበልሽኝ? አዎ ተቀብዬሻለሁ። አመሰግናለሁ። ግን የደበረሽ ትመስላል። ወክ እንውጣ እንዴ? ኪራም ሲደብረኝ ወክ እናድርግ። እኔንም እሱ ነው ሲከፋሽ ከተፈጥሮ ጋር ወክ አድርጊ ብሎ ያስተማረሽ። እኔም ብቻ ነው የሚለኝ ነው የሚመስለኝ ነበር የሚመስለኝ ስለምን እቀራረብ ነው እንደ ኪራ ጥሩ ሰው ነው። ለእኔ ማስረዳት እኮ አይጠበቅብሽም። እኔ አንዳንዴ እንደ ስፔሻል ያለሁ አንዳንድ ነገሮች ላይ እኔ ጋ ብቻ ካልተገቡ እላለሁ። አሁን እንውጣ። አይ ቢቀርብኝ ይሻላል። እንዴ እንደዚህ ካልሽኝማ ይቅርታዬን እንዳልተቀበልሽኝ። አረ እንደዛ አይደለም። እኔ ያንቺን ይቅርታ ማልቀበልበት ምክንያት የለኝም። እሺ እሺ ነይ ብላ ትላታለች። እሺ በቃ ብላ ትላት እና በረንዳ ላይ እጠብቅሻለሁ ብላ ትላታለች። በጣም በሀሳብ ተውጣለች። በጣም በቃ ተጨናንቃለች። ልታርፍ መጣ፣ ልታገባ መጣ። ወካሴትና ጽናት ጋር ወክ እያደረጉ ነው። ቤተሰቦቻችን እኮ የሚያደርጉት ለእኛ ሲሉ ነው፣ ግን እሱን ነገር የምረዳው እኔ ብቻ ነኝ። ታናናሽ ሴቶች እንደ ጭቆና አድርገው ነው የሚያዩት ብላ ትላለች ማለት ነው። ከዛም በኋላ እንግዲህ ናሁም በጣም ለጓደኛው እየተከላከለለት ነው። በጣም ናሁም በቃ ከኔ በላይ እኮ ሴት ትገባዋለች። አንቺ ማለት ለኪራ ምን ማለት እንደሆነ ታውቂያለሽ? እሱንም አውቃለሁ። ተይ አታውቂም። ብታውቂማ አንቺን ለማስደሰት ደፋ ቀና የሚለውን ጓደኛዬን አንገቱ ልታስደፋ አትግም። አንቺ ቢሆንስ ምሩ፣ አንቺ ቢሆንስ ለሌላ ለመዳር አልተዘጋጅሽም? እሺ አንድ የረባ ምክንያት ስጪኝ። ሴት ከደህና ቤተሰብ ነው የተወለደችው። ቀስም መልስ ነው የሰጠሽኝ። ቆይ ጥናት አንቺ ነሽ ወይስ ሌላ ሴት ነሽ? ቆይ ምንድን ነው እንደዚህ ሆንሽ? ለነገሩ ስሜትና ድሜት አመሏ እየቆየ ነው የሚወጣው ትል ነበር። አብሮ አደገ ወንድሜስ እንደወጣ ቢቀርስ አብዶ ቢቀርስ ብሎ ይላል። አረምናሁም በጎን ተመኝ እንደ አንቺ ቤት የሚመጣውን ሁላ ሴት ልጅለት የክሩን ጫፍ ይዘህ የክሩን ጫፍ ይዘህ ዝም ብለህ አተርተር። ዛሬ ግን ጥሬ መሆንሽ ነው ያለው ብሎ ትቷት ሄዳን ማለት ነው። ወይኔ በጣም ጮኸባት። ስለተናደደ ነው። እሺ እንዳትቀየመው። እሺ ተከታዩ አንቺን በዚህ ሁኔታ እንዴት ትችሽ ሄዳለሁ? እኔ ከሰኔም ጋር ቢሆን ሄዳለሁ። ሂጅና አረጋጊው። እንደዛ ይሻላል። ሳይርቅ ሂጅ ተከታዩ። እሺ በቃ ተረጋጊ። እሺ ቻው ብላ ትላታለች ማለት ነው። ከዛ አይናሁሜ አንተም በእኔ ላይ እምነትን አጣህ አይደል?
አንተም እውነቱን ብትሰማ ኖሮ ከኔ የተሻለ ምንም ነገር አታረግም ነበር ብላ ያለች ሶፋ ላይ ቁጭ ላይ እና ራሴን ትንሽ ለማዳመጥ የሞከሩ። እሺ እና ቆይ መቼ ነው ወደ ቤት የምትመለሰው? የቤተሰቡ ቤቶች ነው። ከማን ነው እንደዚህ የምትሻሸው? ከራሴ ጥናቴን ከምኔን እያሸሸሁት እስከ መቼ? እስቲ ቆርጥልኝ። እስቲ ሰሞኑን ቤት ልብሴን ልውሰድና አያቴን ጠይቃታለሁ። ከጽናት ጋር ምንም የማታወራው? ከእሷ ጋር የምናወራው ምንም ነገር የቀረ ነገር የለም። ግን ጽናት እንዴት መጣሽ? ሰኒ አይኔ አይደለማ ኪራ ነው አይደል? ኪራ ደህና ነህ አይደል? ቆይ መሆኑ ነው የጠፋብኝ። ማስመሰለሽና ቆሚ። እኔ በአንተ ጉዳይ እንደማላስመስል ታውቃለህ። ከሄድክ ብሎ አይምሮዬ እየተረጋጋ አይደለም። አልገባኝም። ያስቀየምኩ ነገር አለ? አታፍሪም? ግን አይንሽን በጨው አጥበሽ ስትመጪ። አረ ወገን ተረጋጉ። ቀስ ብላችሁ አውሩ። ከአሁን በኋላ ከጽናት ጋር የማወራው ነገር የለኝም። ወይ ሂጅ በያት ወይ እኔ መሄድ አትላታል። እሱ እዚህ ቆይ እኔ ሄድለታለሁ። ቆይ አሁን እንደዚህ የምትባባሉት በአንድ ጣራ ውስጥ አይደለም የምትኖሩት? በቃ ቀለል አድርጎ አታካብት። እኔ ልሄድ ብሎ ተነስቶ ይሄዳል ማለት ነው። ሰኒ ግን እንደዚህ ጨነቀ ያውቅሽ? አረ ምኑን ያስቻለኝ? ኪራን የት እንዳለ እንዴት ቻልሽበት? እኔ እህቴን ከሰዓታት በፊት ነው ራሱ ይመጣው። እንዴት አላቅም። እኔ ራሱ ሳየው እኮ ብዬ ነው የደነገጡት። ኪራዬ በጣም ጠልቶኛል። አዎ አልዋሽሽም። ተስፋ ቆርጦብሻል። አይልፋ ምፈልገው ይሄን አይደለም ምፈልገው። ተሳክቶልኝ ውሳኔሽ ከተሰካክቶ እንደተሳሳተ ባውቅም አልሰማን ስላልሽ ከጎንሽ ቆማለሁ ብላ ትላለች ማለት ነው። አሁንማ ስተት ቢገበኝም ረፍዷን ከመቅረት ማርፈድ ይሻላል። አረ በቃ ልሄድና ቢያንስ ምግብ ልሰራ። እሺ ውጭ መውጣት አይቀርም፣ በዛው ጎራላለሁ ትላለች ማለት ነው። ከዛ ወይ ፍቅር እኔ እኮ አብሮ ለመኖር የሁለት ሰዎች ፍቅር ይበቃን ብዬ አስብ ነበረ። አይ እናንተ ግን የተለየ ነው ቤላ ትላለች ሴት። እንዴ ኪራ መጣ። ከዛ በጣም ተቃቀፉ። ግን አሁን እንደዚህ ነው። ምን ያናድደኛል? የት ሄደ ነው? ሰው ይጨነቀን ብላ አታስብም እንዴ? ይቅርታ አስጨንቋቸው አይደል? እሺ ብሎ ይላል ማለት ነው። ቆይ የት ሄደ ነው እንደዚህ የጠፋኸው? የትም ትንሽ ላሳልፍ ብዬ ነው። የሌላውን ሀሳብ ይዘህ ሄደ ነው እንዴ? የዚህ ያህል ጨቆች ነው? ምን ማለት ነው? አንተ እኔ ብጠፋ አትፈልገኝም? እሱማ እፈልግሻለሁ። ከዛ ተሳሳሙ። ቆይ አንተ ሰው ያስባል አትልም? ይቅርታ አስጨነቋችሁ አይደል? በጣም ነው ሽምተናል። ቆይ ለአንዳችን እንኳን ሄድኩ አትልም? ማታ ማየተኛው ቀን እየተኛ ነው። ግን ቆይ ግን ደህና ነህ? ምንድን ነው ያጋጠመህ? የጭሞና ጊዜ አስፈልጎኝ ነው። እሺ ግባና ሳውሮ ሰድ ጽጽ ምሳል ታዘጋጅ ልንገራት ብላ ትላለች። ከዛም በኋላ ወይ ኪራ አሁን ዋናው በሰላም መመለሱ ነው። በቃ ጽ ምሳ እንድታዘጋጅ ልንገራት ብላ ተነስታ ትሄዳለች ማለት ነው። እዛ ተመስገን አምላኬ
በሰላም ወደ ቤቱ ተመልሷል ብላ ትላለች። ወይ ጉድ! አቤት ፍቅር እኮ በጣም እኮ ነው አንዳንድ ግርም ነው የሚለኝ። ኪራስ አሁን ወጣ እኮ ሳሎን የለም ሻወር ልውሰድ ብሎ ወጥቷል። ግን እንዳለሽ እማዬ ክፍሎች የተወሰነ ልብሶች አስቀምጭልኝ ብሎሻል። ከዚህ ልብስ ቀይር አንቺን እያሳቀቁሽ ነው አለኝ። መቼም ድጋሜ ልትኮበልል እንዳልሆነ ተስፋ አደርጋለሁ ብላ ትላለች። አሁንም ጽናት እየተጓዘ ነው ማለት ነው። ሄሎ ናውማ አለው። እንዴት ነሽ አባቤ? ወደ ካፌ ሄድኩ ነው። በቃ ና እና እዛ እንበላለና። ወይ አንተ ልጅ ደግሞ ምን ሆና ነው? ምን ብለህ ነው ምሩን ያስቀየምካት? ታዲያ እኮ ከኔ መጽፋት ላይ የሷ ሚና የለም። እሺ በቃ ቤት እንገናኝ ብሎ ይላን ማለት ነው። እሺ ከዛ በኋላ እንግዲህ ሲጀምር የሆነ የልብ የሚያደርግሽ የሚሰማሽ ነገር አለ አላንዳችም እንደዚህ። እኔ አንድ ምክንያት ይዤ እየደጋገም ሰዎችን አልጎዳም። ሲጀምር ሰውን ማስደሰትም የትን የምታውቂው ነው። እስቲ ራስሽ ነው ከቤተሰቦችሽ ከዩኒቨርሲቲ ተመረቃ ትመጣለሽ ይሉ አንቺ ግን ይኸውልሽ ትምህርትሽን አቋርጠሽ መጣሽ። ኧረ እባክሽ ይሁላ የሆነው በአንተ ምክንያት ነው። በራስሽ ነበረ ራስሽን እንደ ስፔሻል ነበር መታየው። ይገርማል። እንደዚህ ከሰው ተራ ልትወጪ ባታብጂ እኔ ጉዳይ አይደለም። ለጠላት ያላዝንም። ቆይ አንተ ከኔ ነው የምትፈልገው? እባብ ወይኔ ጉዴ! ምሩ ደግሞ እዚህ ጋር ቁጭ ላይ እያዳመጠች ነው። በጣም ነው የሚገርመው። ምሩዬ ማላቀሽ ነው እንደሚመስልሽ እያለ ቆይ አንተ ሰውዬ አሻንጉሊት ነው እንደሚመስል እየፈለገውን ነገር የምታዘዘኝ ብላ ትላለች። ቆይ አንተ ልጅ ምንድነው የምትፈልገው? ጽናትን አንተ በፈለገው መንገድ ማግኘት ትችላለህ። ሲጀመር መጠጥ ላይ ምን እንደጨመርሽ ማላቅ ነው እንደሚመስልሽ። ዝም ያልኩሽ እድል እየሰጠሁሽ ስለሆነ ነው። ቆይ አንተ ሰውዬ አሻንጉሊት ነው እንደሚመስልህ ደግሜ አልነግርሽም። እኔ ምልሽን ብቻ አድርጌ አላደርገውም። እኔ እኮ ሴት ልጅ ነኝ። ደግሞ ጽናት ላይ ድጋሜ እንደዚህ አይነት ስህተት አልሰራም ነው። እንዲህማ ካልሽማ ፎቶሽን። ለማንኛውም ሰላማችሁ ብዝት ይበል። እወዳችኋለሁ፣ አከብራችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ከታች ደግሞ ኮመንት እየጻፋችሁ አስተያየታችሁን እንቀበላለን። ለዚህ ቻናል አዲስ ከሆናችሁ በድጋሚ ከታች ያለችውን የደውል ምልክት ሁለቴ በመጫን ሰብስክራይብ አድርጉ ማለት ነው። እወዳችኋለሁ። አይ ላቭ ዩ ሶ ማች ኤቨሪባዲ። ባይ ባይ።